ሰላም ሰላም፣ እንዴት ናችሁ? ዩናይትዳውያን ያላችሁ በሰላማችሁ ይብዛ። በሀገር ውስጥ እንዲሁም በመላው ዓለም ሆናችሁ የማንቸስተር ዩናይትድ የኢትዮጵያን ቻናል ተቀላቅላችሁ የምትሰሙን የዘወትር ተከታታዮቻችን እነሆ እንዴት ናችሁ? ተገኝተናል። እንደተለመደው ዩናይትዳዊ የሆኑ በርከት ያሉ መረጃዎችን ይዘንላችሁ መጣን። ዩናይትድ ሁለት ግብ ጠባቂዎችን ሸኝቶ ግን አንድ ግብ ጠባቂ ከፖርቶ እያየረው ተብሏል። ሩመር ነው፣ ሲሪየስ አይደለም። ግን ይህን ዜና እነግራችኋለን። ከዛ ውጪ ደግሞ እንደው በጣም ያስገረመኝ መረጃ እንዲሁ እየወጣ ይገኛል። ከትላንት ጀምሮ ዩናይትድን በተመለከተ በተለይ ይህን ተጫዋች ሊያስፈርም ነው ሲባል ወዲያውኑ ምላሽ ይሰጥበታል ማለት ነው ዴቪድ ኦርንስተን በዘ አትሌቲክ ፖድ ፕሮግራም ላይ ዩናይትድ ተከላካይ በተለይ ሉዊስ ሆልን ሊያስፈርም ነው ወይ ተብሎ ተጠይቆ የሰጠው ምላሽ እንደው በቃ ቁርጥ ያለ ሆኗል። ምን ተናገረ? ዩናይትድስ እንደው የመጨረሻ እድል የለውም ወይ? ምን አይነትስ አማራጮች ይኖሩታል? የሚለውን ስሞችን እየጠቀስን በተለይ ተከላካይ ዩናይትድ እንደሚፈልግ አሁን ስላወቅን በዚህ ጉዳይ ላይ መረጃ የምንሰጣችሁ ቢሆነው በአጥቂ ቦታ ላይ ጆሹዋ ዘርክዚ ወደ ጁቬንትስ ሊሄድ እንደተቃረበ ማቴዎ ሞሬቶ የተባለው ተአማኝ የጣሊያን ጋዜጠኛም ዜናውን ተቀላቅሏል። አሁን ዘርክዚ ወደ ጁቬንትስ የሚሄድ ይመስላል። ዩናይትድ ታዲያ እሱ የሚለቅ ከሆነ የሚያመጣቸው አጥቂዎችም በሊስት ተቀምጠው የትኛውን አጥቂ ሊያስፈርም ይችላል ተብሎ የተቀመጡ ስሞች አሉ። ተጫዋቾቹን የማግኘት እድሉንም የዩናይትድ በዛው የምንፈትሽ ነው የሚሆነው። ዋነኛውና ትልቁ ጉዳይ የማንቸስተር ዩናይትድ የሶስተኛ አማካይ ፈራሚ ጉዳይ ነው። በጣም የሚያስገርም መረጃ ትላንት ስንሰማ ቆየን። ይሄ መረጃ በእርግጥ ዜናም ነው በመጠኑ ደግሞም ዜና ያልሆነም ነገር እንዲሁ አለው። በጣም የሚታመኑት ጋዜጠኞች ለምሳሌ ፋብሪሶ ሮማኖ፣ ከዛ በኋላ ደግሞ እነ ዴቪድ ኦርንስተን፣ ቤን ጃኮብስ፣ አንዲ ሚተን እነኚህ እጅግ የሚታመኑ እንደው የዝውውር እንደው ውሃ ልክ የሆኑና በጣም የሚታመኑ ጋዜጠኞች ናቸው። እነኚህ ጋዜጠኞች ስለ ማንቸስተር ዩናይትድ ሁኔታ ግራ መጋባት ውስጥ እንዳሉ የሚያመላክት መረጃ ነው ዛሬ ያስኩላችሁ። ምን ተናገሩ ጋዜጠኞቹ? አሁንስ ምን እያሉ ነው? እንደው ከዚህ በፊት የተናገሩትን ቃል እያንዳንዱን እንደው ንግግር የዩናይትድ ዝውውርን በተመለከተ ክለቡ እንዴት እያሳታቸው እንደሆነ ከማረጋገጫ ጋር ከመረጃ ጋር ልናወራችሁ እንዲሁ ሙከራ እናደርጋለን። ነገር ግን ደግሞ ዩናይትድ በአማካይ ቦታ ላይ ተጫዋች አያስፈርም ብላችሁ ለደመደማችሁ ደግሞ ትልቅ ተስፋ የሚሆን መረጃ ይዘናል። ተወዳጆች ዩናይትድ አሁንም ቢሆን አማካይ ያስፈርማል። ግን ምን አይነት አማካይ፣ እንዴት በሆነ መልኩ እና እንዴት በሆነ ሁኔታ የሚለውን በዚህ በዛሬ ዜናችን ምላሽ የምንሰጥበት ፕሮግራም ይሆናል ማለት ነው። እንደተለመደው ቪዲዮውን ላይክ አድርጉልን ተወዳጆች። እናንተም ሀሳብ፣ አስተያየት፣ ጥያቄ ካላችሁ በተለይ በጣም ፖዘቲቭ ብትሆኑ በጣም ደስ ይለናል። ገንቢ የሆኑ አስተያየቶችን ብትሰጡ በጣም ደስ ይለናል። አድማጮች አብራችሁን ሁሉ መልካም ቆይታ። የኢክረም ኩርን ዜና በመናገር መረጃዎቻችንን እንጀምር። ዲያጎ ኮስታ ለማስፈረም ዩናይትድ ጥያቄ ሊያቀርብ ይችላል የሚል ዘገባ ነው ኢክረም ኩር ይዞ የወጣው። ይህ ግብ ጠባቂ የፖርቶ ግብ ጠባቂ ነው። ታውቃላችሁ የፖርቹጋል ብሔራዊ ቡድንም ግብ ጠባቂ ነው። ዘገባውን እንደው በጣም ትኩረት ሰጥታችሁ እንድትሰቡትና እንደው አሳሳቢ ነገር ሆኖ አይደለም። በእርግጥ ማንቸስተር ዩናይትድ ግብ ጠባቂዎችን ለቋል ተወዳጆች። ግን ደግሞ ዲያጎ ኮስታን በሚያክል ትልቅ የዝውውር ገንዘብ በሚጠይቅበት ግብ ጠባቂ ላይ ይህን ግብ ጠባቂ አስፈርሞ ደግሞ የሴላሚንስን እድገት ዩናይትድ ይገታል የሚል እምነት የለኝም። ለሴላሚንስ ነው ብዙ እንክብካቤዎች እና ጥበቃዎች እየተደረጉ የሚገኙት እና የኢክረም ኩርን መረጃ እንደ ሩመር እንዲሁ እንውሰደው እና ወደ ሴላሚንስ ጉዳይ ስንመጣ አሁን የአንድ ቁጥር ማሊያ እንደሚለብስ ታውቋል። 31 ቁጥር ማሊያ ለብሶ አምና ሲጫወት ነበረ። በዩናይትድ ቤት አልታይ ባይንደር እና ኦናና መሄዳቸውን ተከትሎ ተጫዋቹ የአንድ ቁጥር ማሊያን ለብሶ በቀጣይ ሲዝን በዩናይትድ ይጫወታል። ሴላሚንስ የማሊያ ቁጥር ያደርጋል ማለት ነው።
ሰሞኑን ዩናይትድ ሁለት ግብ ጠባቂ መሸጡን ታስታውሳላችሁ ተወዳጆች። ግን ደግሞ ይሄ ሴልታ ቪጎ የወሰደው ተጫዋች አልታይ ባይንደር ሙሉ ደሞዙ በክለቡ ሴልታ ቪጎ እንደሚሸፈን ተገልጿል። ከዚህ በፊት ዩናይትድ ተጫዋቾችን በውሰት ሲሰጥ ክለቡ ነው ከፊል ደሞዝ የሚሸፍነው ወይም አብላጫ ደሞዝ ይሸፍን ነበር። አሁን ግን ሙሉ ለሙሉ በሴልታ ቪጎ እንዲሸፈን ተደርጓል። ተጫዋቹ ከሲዝኑ መጨረሻ ላይ የሆኑ ነገሮች የሚሟሉ ከሆነ 3.5 ሚሊዮን ፓውንድ ወይም 4 ሚሊዮን ዩሮ ከፍለው ማስፈረም በቋሚነት የሚችሉበት አማራጭ ቀርቦላችኋል። ከዛ ውጭ ደግሞ ካስፈረሙት በኋላ ለሌላ ክለብ ቢሸጡት የከፍተኛ የሆነ የሴል ኦን ፐርሰንቴጅ ዩናይትድ ከወደፊት ሽያጩ እንዳካተተ ተገልጿል። ሌላኛው ራዲክ ቪቴክ የተባለው ግብ ጠባቂያችን ትልቅ ተስፋ የተጣለበት ግብ ጠባቂ ነው። በነገራችሁ ላይ በቀጣዮቹ ጥቂት ዓመታት በዩናይትድ የግብ ጠባቂነትን ቦታ ሁሉ ይይዛል ተብሎ ላሜንስ ከመምጣቱ በፊት ሲወራለት የነበረ ግብ ጠባቂ ነው። ግን ደግሞ ላሜንስ መጣና ነገሮች በሙሉ በዚህ ተጫዋች ወደፊት የዩናይትድ ዕጣ ፈንታ ዙሪያ እንግዲህ ጥሩ አልሆኑም ማለት ነው። ፊውቸር የለውም ልጁ። ይሄን ደግሞ አምኗል። በውሰት እንስጣ አሉት ዩናይትዶች፣ ግን ፍጹም አልፈልግም አለ። እሺ ቆይ እዚህም አሉት። ሁለተኛ ግብ ጠባቂ ላይ ያደርጉት የሴላሜንስ ፈቃደኞች ነበሩ። ግን ተጫዋቹ ፍጹም እኔ ቤንች መሆን አልፈልግም በሚል ባቀረበው ጥያቄ መሰረት ነው ክለቡ የሸጠውና ወደ 14 ሚሊዮን ፓውንድ ተብሏል። አሁን የሰማሁት አዲስ ነገር ምን መሰላችሁ? 35% ሚድልስቦሮ ወደፊት ተጫዋቹን ሲሸጠው ዩናይትድ ገንዘብ ለማግኘት ተስማምቷል ተብሏል። ይሄ የዩናይትድ ያልተለመደ ያሻሸጥ ስልት ነው። በ35% ወይ በ50% ተጫዋቾችን እየሸጠ ከሽያጫቸው ከወደፊት እንዲሁ ጥቅም ሲያገኝ ዩናይትድ አሁን እየተለመደ መጥቷል ማለት ነው። እና ተጫዋቹ በሚሸጥበት ገንዘብ ሁሉ ዩናይትድ ያንን ገንዘብ ማች አድርጎ የማስፈረም አማራጭ መልሶ የሚያስፈረምበት አንቀጽ ሁሉ አስገብቷል ተብሏል። ምን ያህል ለዚህ ግብ ጠባቂ ግምት እንደሰጡት ነው ለቪቴክ የምትረዱት። በነገራችሁ ላይ ቪቴክ ማለት በ2022 የኤፍኤ ዩስ ካፕ ዩናይትድ ሻምፒዮን ሲሆን ካስታወሳችሁ ያኔ ጋርናቾን ኮቢሜኖን የያዘው የዩናይትድ ቡድን ስብስብ ዋና ግብ ጠባቂ ነበር። የዩናይትድ አካዳሚ ውጤት ነው። በወቅቱ ኤፍኤ ካፕ ዋንጫን ከነ ጋርናቾ እና ከነ ኮቢሜኖ ጋር አብሮ ያገኘ ልጅ አሁን ዩናይትድን እንደሚለቅ ተረጋግጧል። ወደ አጥቂ የዝውውር ዜናዎች እንለፍና ለመጀመሪያ ጊዜ ያለ ፋብሪሶ ሮማኖ ለመጀመሪያ ጊዜ ጆሹዋ ዘርኪዚ ዩናይትድን ለመልቀቅ እያሰበ ይገኛል። ከዚህ በፊት በተለየ መልኩ ብሎናል። እስካሁን ድረስ ዘርክዚ በዩናይትድ ቤት ለመቆየት በጣም ደስተኛ ነበር። በክለቡ ብዙም ችግር የለበትም። እየተሰለፈ አይደለም ተጫዋቹ ታውቃላችሁ። ግን ደግሞ ይሄን አምኖ ተቀብሎ በዩናይትድ ቤት በመቆየቱ ብቻ ደስተኛ ሆኖ ሲኖር ነበር። ልክ ሆይላንድ በዩናይትድ ቤት በቆየበት መንገድ እና ለመቆየት በፈለገበት መንገድ ዘርክዚም ተመሳሳይ ስሜቶች ነበሩት ነው የሚለው ፋብሪሶ ሮማኖ። ግን አሁን ተጫዋቹ ወደ ጣሊያን መመለስን በጣም በደስታ ይቀበለዋል ሲል ተናግሯል። በዩናይትድ ቤት ጥሩ ጊዜ እያሳለፈ ባይሆንም በክለቡ መቆየትን ባይጠላም ግን ወደ ጣሊያን መመለስን ተጫዋቹ ኢንጆይ የሚያደርገው ነገር ነው እና ሊጉን ያቋል በደንብ። ስለዚህ ወደዛ ለመመለስ ዘርክዚ እያሰበ ይገኛል ብሎ ፋብሪሶ ሮማኖ ስለ ጆሹዋ ዘርክዚ ዝውውር ጉዳይ ለመጀመሪያ ጊዜ ተጫዋቹ ወደ ጣሊያን ሊመለስ እንደሚችል ሀሳቡን ሰጥቷል። ማቴዎ ሞሬቶ የተባለ አንድ ጋዜጠኛ አለ። በጣሊያን በጣም የሚታወቅ ነው። ትላንት የዲማርሲዮን ዘገባ ነበር ያደረስኳቸው በዘርክዚ ጉዳይ። አሁንም ደግሞ ማቴዎ ሞሬቶ ይሄን ዘገባ ተቀላቅሏል ማለት ነው። ዘርክዚ ክፍት ነው ብሏል። ጁቬንቱስን ለመቀላቀል ሙሉ ፈቃደኝነት አሳይቷል። እንደውም በግል ጉዳዮች ላይ ተስማምቶ እንዳጠናቀቀ ነው ማቴዎ ሞሬቶ የገለጸልን። ተጫዋቹ ሁለቱ ክለቦች ይስማሙ እንደሆን እየጠበቀ ይገኛል። በግል ያለውን ጉዳይ አጠናቆ ተጫዋቹ ወደ ጁቬንቱስ ለመሄድ ዝግጁ ነው። የሁለቱ ክለቦች እስከ ተስማሙ ድረስ ማለት ነው። አሁን ትልቁ ጉዳይ ክለቦቹን ያላስማማው ተጫዋቹ በቋሚ ዝውውር ይሄድ ወይንስ ደግሞ በውሰት የሚለው ነው ብሎ ገልጿል። ክለቦቹ በጣም አድቫንስድ የሆነ የዝውውር ንግግር ላይ ናቸው። ምናልባት ዩናይትዶች የሚፈልጉት ተጫዋቹ ወደ ጁቬንቱስ በውሰት እንዲሄድ ፈቃደኛ ናቸው። በዚህ ጉዳይ ላይ አልተቃወሙም፣ በራቸውን ክፍት አድርገዋል። ግን ደግሞ በውሰት አማራጩን ካጠናቀቀ በኋላ ልክ እንደ ሆይላንድ ናፖሊ ዝውውር ሁሉ ጁቬዎች በዓመቱ መጨረሻ ተጫዋቹን እንዲገዙት የሚያስገድድ አንቀጽ ወይንም ኦብሊጌሽን ቱ ባይ እንዲካተት ይፈልጋሉ። ጁቬንቱሶች በበኩላቸው በውሰት ወስደነው ተጫዋቹን የማስፈረም አማራጭ ወይም ኦፕሽን ቱ ባይ ይቀመጥ እንጂ ኦብሊጌሽን ቱ ባይ አንፈልግም፣ አታስገድዱን፣ ከፈለግን ብቻ ይህን ተጫዋች እናስፈርመው የሚል አማራጭ አካቱልን በሚል
ሁለቱ ክለቦች በዚህ ጉዳይ ላይ እየተነጋገሩ ነው ልዩነታቸውን ለመፍታት ብሎናል ማቴዎ ሞሬቶ ታማኝ የተባለ ሌላው ጣሊያናዊ ጋዜጠኛ ነው። በተለይ በቅርብ ዓመታት እየታመነ የመጣ ጋዜጠኛ ነው። ከነኚህ ሁለት ዘገባዎች እንደምንረዳው አድማጮች ተጫዋቹ አሁን ወደ ጣሊያን መሄዱ የሚቀር አይመስልም ማለት ነው። ይሄ ደግሞ ትላንትም እንደተናገር ነው ወደፊት ዩናይትድ የ9 ቁጥር ተጫዋች አጥቂ እንዲያስፈርም ከአማካይ ባለፈው ወደ ገበያው እንዲወጣና ማርኬቱን በደንብ አድርጎ እንዲያይ የሚያስገድደው ነው የሚሆነው። ሂራም ቤሌን ዘገባ ስንመለከት ደግሞ የቤንጃሚን ሼሽኮን ጉዳይ ያነሳበትን መረጃ ነው የምናገኘው። ሼሽኮ በዚህ ክረምት የዝውውር መስኮት ፈላጊ አላጣም። በርካታ ክለቦች ይህን ተጫዋች እንደው ዩናይትድ የሸጠው እንደሆን በሚል እንደው አየር ማጣራት ጥያቄዎችን ማቅረብ መረጃዎችን መሰብሰብ ላይ ይገኛሉ። ለምሳሌ ቶተናም፣ ባየር ሙኒክ እና ባርሴሎና ተጫዋቹን አጥብቀው ነው የፈለጉት። ተጫዋቹ ገና 23 ዓመቱ ነው። አንድ ዓመት ብቻ ነው በዩናይትድ የቆየው ያሳልፈው። ነገር ግን ባለፈው ሲዝን ላይ ተጫዋቹ ጅማሮ ጥሩ ባይሆንም በሲዝኑ ማጠናቀቂያ ላይ ግን ሼሽኮ ምን ማድረግ እንደሚችል ምን ያህል ተሰጥኦ ያለው ትልቅ ተስፋ ያለው አጥቂ እንደሆነ በማሳየት ነው ያጠናቀቀው ሲዝኑን። ለዛ ይመስላል በርካታ ክለቦች አይናቸውን የጣሉበት። በተለይ ደግሞ ባየር ሙኒክ እጅግ አጥብቆ ነው የፈለገው። እንደውም ዘገባዎች እንደሚሉት ከሆነ እስከ 150 ሚሊዮን ዩሮ ለዩናይትድ በማቅረብ ይህን ተጫዋች ለማስፈረም ዩናይትዶች እምቢ የማይሉትን ሂሳብ ሊያቀርበው ዝግጁ ናቸው የሚል ዘገባ ወጣ። ነገር ግን ትልቁ ነገር ዩናይትድ ምን ላይ ሰጠ የተባለበት መንገድ ነው። ዩናይትድ ፍጹም ይሄ ተጫዋች ለሽያጭ የሚቀርብ እንዳልሆነ ለመደራደርም ከዚህ ተጫዋች ሽያጭ ዙሪያ ንግግር እንደማያደርጉና በር እንደማይከፍቱ አጥብቀው አስምረው ነግረዋል። ፍጹም የማንደራደርበት ተጫዋች ነው ብለው ገልጸዋል የሚል መረጃ ወጥቷል። ይሄ አይ ቲንክ በጣም አስደሳች ነገር ይመስላል። ምክንያቱም ዩናይትድ ውስጥ ይሄ ተጫዋች ገና አንድ ሲዝን የቆየው በጣም አጥቂ ይፈልጋል። ዩናይትድ ባልንበት ሰዓት ነው አምና እንደው በዚህ ሰዓት አልሆነም እንጂ ባለፈው ክረምት ላይ እንደው ዩናይትድ ይህን ተጫዋች ያስፈረመበት የ72 ወይ የ75 ሚሊዮን ፓውንድ ሂሳብ በዚህ ክረምት የዝውውር መስኮት ቢሆን ቤንጃሚን ሼሽኮን ለማስፈረም ምን ያህል ገንዘብ ሊያስወጣው እንደሚችል መገመት ትችላላችሁ። እነኚህ ክለቦች ግን ከዚህ ተጫዋች ዙሪያ እያንጃበቡ ነው ያሉት ነው የተባለው። በተለይ ባየር ሙኒክ እስከ 150 ሚሊዮን ዩሮ ድረስ ለማቅረብ ዝግጁ ነው፣ ዩናይትድን በገንዘብ ለመፈተን ተዘጋጅቷል የሚል ዘገባ ወጥቷል። ግን ማንቸስተር ዩናይትዶች ፍጹም ይሄን ተጫዋች ለመውሰድ አታስቡ የሚል ምላሽ ሰጥቶ መልሷቸዋል ነው የተባለው። በጆሹዋ ዘርክዚ ጉዳይ ላይ አንድ መረጃ ልጨምርላችሁ። መለስ ብለን ዩናይትድ አጥቂ ሊያስፈርም እንደሚችል ቤን ጃኮብስ ያረጋገጠበትን እንደው መረጃ ነው የምናደርሳችሁ። ቤን ጃኮብስ በዩናይትድ ዩቲዩብ ስታንድ ቻናል ላይ ቀርቦ ስለ ክለቡ የ9 ቁጥር አጥቂ ተጫዋች የሚያስፈርምበት ሁኔታ ተጠይቆ ነበር። እንደዚህ ሲል መለሰ። በእኔ መረጃ መሰረት አለ ዘርክዚ ክለቡን የሚለቅ ከሆነ ዩናይትዶች የ9 ቁጥር አጥቂ ተጫዋች ያስፈርማሉ ብሏል። ግን የ9 ቁጥር ተጫዋች ሲያስፈርሙ ዘርክዚ ከለቀቀ በጣም አግሬሲቭሊ ነው ማርኬቱ ላይ የሚገቡት ብሏል። አግሬሲቭሊ ሲል ትልልቅ ስም ያላቸው በደንብ ጥሩ ገንዘብ አውጥተው ተጫዋች አጥቂ እንደማስፈረም ማለት ነው። ነገር ግን ዘርክዚም በዩናይትድ ቤት ቢቆይ በውሰትም ቢሆን አጥቂ ተጫዋች ሊያስፈርሙ ዩናይትዶች ይችላሉ። ያለኝ መረጃ ከክለቡ ውስጥ ያገኘሁት ይህን ዜና ነው ብሎ ነበር ቤን ጃኮብስ በወቅቱ ካስታወሳችሁ ተወዳጆች። እና አሁን እንደ ዘገባዎች ከሆነ ዘርክዚ ዩናይትድን ለመልቀቅ በጣም የተቃረበ ነው የሚመስለው። ጁቬንቱሶች ዋነኛ የዝውውር ኢላማ ታርጌታቸው አድርገውታል። ለዛ ነው ከዩናይትድ ጋር በይፋ የምናምናቸው የዜና ምንጮች እንደገለጹት ከሆነ ድርድር በማድረግ ላይ የሚገኙት ማለት ነው። ስለዚህ ይሄ ተጫዋች ወደ ጣሊያን የሚሄድ ከሆነ እንደው ዩናይትድ ማንን ሊያስፈርም ይችላል ለሚለው የቀረቡ በርካታ አማራጮች አሉ። የኢገር ቲያጎን ጉዳይ ዩናይትዶች ሞኒተር እያደረጉት የነበረው በዚህ ምክንያት ነው። አንድ ብዙ ሊስቶችን ይዟል። በአጥቂ መስመር ላይ ሊያስፈርሟቸው ከያዛቸው ተጫዋቾች መካከል አንዱ ኢጎር ቲያጎ ነው። በዩናይትድ ቦርድ ሁሉ ሳይቀር ስሙ ተነስቶ የክለቡ ቁልፍ ሰዎች በዚህ ተጫዋች ዝውውር ጉዳይ የመከሩበት ያወሩበት ተጫዋች ነው። ተጫዋቹን ለማስፈረም ግን ብሬንፎርዶች በቀላል ወደ ዩናይትድ እንዲሄድ ያደርጉታል ተብሎ አይጠበቅም። ምክንያቱም በቅርቡ ነው አዲሱ ኮንትራት ፈርሞ በክለቡ የሚያቆየውን ፊርማውን ያኖረው። ብሬንፎርዶች ደግሞ ብዙ ጊዜ ተጫዋች ለመሸጥ በጣም አስቸጋሪ ቡድን ከሚባሉት ናቸው። ልክ እንደ ብራይተን፣ ኒውካስል ሁሉ በቀላሉ ተጫዋቾችን አይለቁም።
ለዚህ ጥሩ ማሳያም የሆነው የብሪያን ምቦሞን የዩናይትድ ዝውውር እንዴት አድርገው እንዳስቸጋሪ እንዳደረጉባቸውና ዝውውሩን እንዳንዛዙት በወቅቱ የምታስታውሱት ነው። እንደው እንደ ብሪያን ምቦሞ ፍላጎት ባይሆንና ተጫዋቹ ለዩናይትድ ፈርሞ የመጫወት ፍላጎት ባይኖሩ ኖሮ ይህን የተጫዋቹን በተሻለ የዝውውር ገንዘብ ለቶተናም አሰልፈውም እንዲሁ ሸጠውት ነበር። ምክንያቱም በወቅቱ ቶተናም የተሻለ ሂሳብ ለዩናይትድ አቅርበው ስለነበር። አሁንም ቢሆን ተመሳሳይ ነው። በኢገር ቲያጎ ዝውውር ጉዳይ ምናልባት ዩናይትድ ገፍቶ የሚመጣ ከሆነ ዘርክዚን ለቆ ለተጫዋቹ ዝውውር እስከ 70 ሚሊዮን ፓውንድ ሂሳብ ሊጠይቁ ይችላሉ ተብሎ ነው የተገለጸው። ዩናይትድ ግን ዘርክዚን በቋሚ ዝውውር እንደሚሸጠው ካረጋገጠ ከውሰት ውሉ በኋላ አግሬሲቭሊ በ9 ቁጥር ቦታ ላይ በትልቅ በር ተጫዋች ሊያመጡ እንደሚችሉ ጥሩ ስታብሊሽድ የሆነ በፕሪሚየር ሊጉ ተጫውተው ጎል የማስቆጠር ልምድ ያለው አጥቂ ሊያመጡ እንደሚችሉ ተዘግቧል። ዘአትሌቲክ ጋዜጣ ምንም እንኳን በቅርቡ ባወጣው የዩናይትድ ትራንስፈር ዴል ሺት ዘገባ ላይ አጥቂ የማስፈረም እድላቸው ጠባብ ነው ብሎ ቢዘግብም ግን የዘርክዚ መልቀቅ ክለቡን ልክ እንደነ ኦሌ ዋትኪንስ፣ ፊሊፕ ማቴታ እና ኢስማኤል አሳር የመሳሰሉ ከኢጎር ቲያጎ ጋር አብሮ አጥቂ ለማስፈረም ገበያውን እንዲመለከቱ ሊያደርጋቸው እንደሚችል ነው እየተዘገበ ያለው። ግን በቅድሚያ ዘርክዚ ዩናይትድን መልቀቅ እና ቦታ ክፍት ማድረግ ይኖርበታል። የማንቸስተር ዩናይትድን የተከላካይ ዝውውር ዜናዎች ደግሞ እናድርሳችሁ ተወዳጆች። ትላንት በጣም እንደው ግልጽ የሆነ እማያሻማ አይነት መረጃ ሲወጣ ነበር። በዩናይትድ የሌፍት ባክ ተከላካይ ቦታ ላይ በክለቡ ምን አይነት ዝውውሮችን ሊፈጽም እንደሚችል በርከት ያሉ ጋዜጠኞች ወይም ጋዜጦች መረጃዎችን ሲያወጡ ነበር። አሁን ምን ያሉ የሚለውን ከሚታመኑት ብቻ እያነሳን እንዲሁ ግልጽ ልናደርግላችሁ እንሞክር። ለምሳሌ ቴሌግራፍ ጋዜጣ ላይ የሚጽፈው ደከር የተባለ ጋዜጠኛ ዩናይትድ በጀቱን ምናልባት ትልቁን በጀት ከአማካይ ክፍል አንስቶ ወደ ግራ ተከላካይ ቦታ ላይ ሊያውለው ይችላል በሌፍት ባክ ቦታ ላይ ሲል ነው ቴሌግራፍ ጋዜጣ ግምቱን ያሰፈረው። ምክንያቱም ማርኬቱ ላይ አሁን ሶስተኛ አማካይ ማስፈረም አለማስፈረም የሚለው ጉዳይ በዩናይትድ እንደ አጀንዳ ተይዟል። ኦፍኮርስ በዚህም ጉዳይ ላይ ዘገባ መረጃም ይዘናል። እሱ ጊዜውን ጠብቆ ይደርሳችኋል። ግን ደግሞ እንደው ካልሆነ ዩናይትድ የሚፈልገውን በትልቅ ገንዘብ ሊያወጣ ያሰበውን የአማካይ ስፍራ ተጫዋች ማያገኝ ከሆነ ያንን ባጀት ወደ ሌፍት ባክ ሺፍት በማድረግ ሊያውለው ይችላል ነው የቴሌግራፍ ጋዜጣ ትልቁ አንኳር መረጃ። ሉክሾው ኮንትራቱ ሊያልቅ ነው። በዩናይትድ ቤት ብዙ እንደማይቆይ ይታወቃል። ስለዚህ ከቨር ይፈልጋል። ዩናይትድ በአውሮፓ ሻምፒዮንስ ሊግ ይሳተፋል። ለዛም ነው እንደ ሉዊስ ሆል የመሳሰሉ ተጫዋቾችን ለማስፈረም ክለቡ ከፍተኛ የሆነ እንቅስቃሴና ጥረት እያደረገ የሚገኘው። ከዛ ውጪ አለ ቴሌግራፍ ደከር የዩናይትድ አማራጭ ተብለው የተያዙ ተጫዋቾችም አሉ ብሎ አንደኛው የፉልሃሙን ሮቢንሰንም እንዲሁ ገለጸ። ምክንያቱም ሮቢንሰን በጣም ርካሽ የሆነ አማራጭ ይሆናቸዋል ዩናይትዶች ሲል ጠቅሶ ማይልስ ሉዊስ ስኬሊ እና እንዲሁም ጆርጂዮ ስካልቪን የተባለው የተከላካይ መስመር ተጫዋች የአትላንታ ተጫዋች ነው። እነኚህ ተጫዋቾች ቨርሳታይል ከመሆናቸው አንጻር ማይልስ ሉዊስ ስኬሊም በአማካይ ቦታ ላይ ይጫወታል። ስካልቪን የተባለው ተጫዋችም እንደዚሁ ሴንተር ባክ ሆኖ መጫወት ይችላል። እንዲሁም የግራውን ሌፍት ባክ ቦታ ሸፍኖ መጫወት የሚችል በመሆኑ በዩናይትድ ሰዎች እንደ አማራጭነት የተያዙ 3 ተከላካዮች ናቸው። የሉዊስ ሆል ዝውውር የማይሳካ ከሆነ ብሎ ነው ቴሌግራፍ ጋዜጣ ጸሐፊ ደከር የዘገበው። በኋላ ላይ ደግሞ እጅግ የምናምናቸው ጋዜጠኞች በሉዊስ ሆል ጉዳይ ላይ ተአማኝ የተባለ መረጃቸውን ይዘው ወጡ። ለምሳሌ አሁን አሌክስ ክሮክ የቶክስፖርት ጋዜጠኛ እንዲህ ሲል የዩቲዩብ ቻናል ላይ ተናግሮ ነበር። ማንቸስተር ዩናይትድ 60 ሚሊዮን ዩሮ ማቅረብ ለ60 ሚሊዮን ፓውንድ ለማቅረብ ዝግጁ ነበር በሉዊስ ሆል ዝውውር ጉዳይ ላይ። ይህን ገንዘብ ለማቅረብ ፈቃደኛ ቢሆኑም ግን ከኒውካስል ዩናይትድ የተሰጣቸው ምላሽ እንዲሁ ተስፋ ሰጪ አይደለም ብሎ ደግሞ ወዲያው የአትሌቲክ ጋዜጣ ጸሐፊ የሆነው ዴቪድ ኦርንስተን አስተባበለው ማለት ነው። እንደ ኦርንስተን ገለጻ ከሆነ ዩናይትዶች ለዚህ ተጫዋች የትኛውንም ብር ለመክፈል ፈቃደኛ ቢሆኑ 60 ሚሊዮን ፓውንድ በቂ ይሆናል ተብሎ አይታሰብም። እስከ 70 ነው ኒውካስል ይፈልጋል ወይም ሊጠይቅ ይችላል ተብሎ የተነገረው ግን በ70 ሚሊዮን ፓውንድ ዩናይትድ እንደሚያገኘው ተጫዋቹን እርግጠኛ አይደለም ኒውካስሎች። ምክንያቱም በራቸውን በዚህ ተጫዋች ዝውውር ዙሪያ ሙሉ ለሙሉ ክፍት አላደረጉም፣ ዘግተውታል ነው የሚለው የዛ አትሌቲክ ጋዜጠኛው ዴቪድ ኦርንስተን። ስለዚህ እንዲህ አለ
እኔ አልጠበቅም ብሏል ዴቪድ ኦርንስተን። ማንቸስተር ዩናይትድ ይህን ተጫዋች ያስፈርመዋል የሚል ግምትም እምነትም የለኝም ብሏል። ምክንያቱም ዩናይትድ ልጁን አጥብቆ ቢፈልገውም ግን ከኒውካስል በኩል ተጫዋቹን ለማቆየት ነው ከፍተኛ ጥረት እየተደረገ ያለው፣ ቁርጠኛም ናቸው ብሏል። ኢቨን ለተጫዋቹ እንደው ከኢዲ ሃው መልቀቅ በኋላ በክለቡ የመቆየት ፍላጎት የማቆየትና ያለመሸጥ ፍላጎታቸው ጨምረዋል ነው የሚለው። እንደውም ለተጫዋቹ አዲስ ኮንትራት በመስጠት በክለቡ ረዥም ጊዜ ለማቆየት ኒውካስሎች ጥረት ያደርጋሉ ሲል ነው ዘ አትሌቲክ ጋዜጠኛ ዴቪድ ኦርንስተን በዚህ ተጫዋች ዙሪያ ምላሹን እየሰጠው። ስለዚህ ዩናይትዳውያን ምን ያህል የሉዊስ ሆል የዩናይትድ ዝውውር አስቸጋሪ እንደሆነ ትላንት ከወጡ እጅግ ከምናምናቸው የዜና ምንጮች ንግግር እንዲሁ መረዳት እንችላለን ማለት ነው። አሁን ይሄም የሚወስደን ዞሮ ዞሮ ዩናይትዶች ሌሎች አማራጮችን እንዲያው በዛ ቦታ ላይ ይገፋፋቸዋል የኒውካስል ሁኔታ ተብሎ ተገልጿል። ለማንቸስተር ዩናይትድ ሲሆን በተለይ ኒውካስል ዩናይትድ ተጫዋቾችን በቀላሉ የመሸጥ እንዲሁ ልምድ የለውም። ታሪካዊ ተቀናቃይ ባላንጣ ናቸው ኒውካስሎች ለዩናይትድ። ምክንያቱም ከዚህ በፊት ደግሞ ብዙ ተጫዋቾችን ሸጠው ገንዘብ በማግኘታቸው ጫና ውስጥ አይደሉም፣ የገንዘብ ችግር የለባቸውም። አሁን በለቀቋቸውና በርካታ ገንዘቦችን ባገኙባቸው ተጫዋቾች ቡድኑን መገንባት ይችላሉ ማለት ነው። ሌላ ተጨማሪ ወሳኝ ተጫዋች መልቀቅ ግን ለኒውካስል የሚታሰብ አይደለም። ሰባም ቢያቀርብ ዩናይትድ ምናልባት 80 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር ዩናይትድ ቢያቀርብ ኒውካስሎች እንደሚሸጡት እርግጠኛ መሆን አልተቻለም። በዛ ምክንያት ነው ከኒውካስል ጋር በተለይ አሁን ያለው ዩናይትድ አመራር ይህን ያህል ገንዘብ አቅርቦ ተከላካይ ለማስፈረም ፈቃደኛ ነው ወይ? ኒውካስሎችስ ከዚህ በፊት እንደሚያደርጉት እንደዚህ አይነት ዝውውሮችን እንደው ሲፈቅዱና ሲሸጡ በጣም አስቸጋሪ ስለሚያደርጉ ዩናይትድ አመራሮች በዚህ ቆጣቢነታቸው ይህን ተጫዋች በዚህ ገንዘብ ማስፈረም ይችላሉ የሚለው ትልቅ ጥያቄ ነው ማለት ነው። ስለዚህ ዩናይትድ ከዚህ ተጫዋች ዝውውር ፍሬም ኦልሞስት የወጣ የራቀ ነው የሚመስለው። ተጫዋቹ ምናልባት ወደ ዩናይትድ የሚሄደው አንደኛ ክለቡ ላይ ጫና ግፊት የሚያሳድር ከሆነ ለዩናይትድ እንዲሸጡት እንዲለቁት ተጫዋቹ እንደ ማመፅና እንደ ብሩኖ ጊማሬሽ እንዳደረገው አይነት ነገር ወይም ደግሞ አሌክሳንደር ኢዛክ እንዳደረገው አይነት ነገር ኮንትራት አልፈርምም፣ በግልጽ ወደ ማንቸስተር ዩናይትድ መሄድ እፈልጋለሁ፣ ስለዚህ ወደ ዩናይትድ እንድለቅ ፍቀዱልኝ የሚል ቁርጥ ያለው አቋም እና እንዲሁም አመፅ በኒውካስል አመራሮች ላይ ማካሄድ ይኖርበታል። ይሄም አይሆን ከሆነ ዩናይትድ ወደ አማራጭ የዝውውር ኢላማዎች ፊቱን ማዞር ይኖርበታል ተብሎ ተገልጿል። በተለይ የፉልሃሙ ሮቢንሰን በደንብ ይፈልጋል በዩናይትድ ሊመጣም ይችላል ተብሎ ነው። የ29 ዓመቱ አሜሪካዊ የተከላካይ ስፍራ ተጫዋች እንደ አማራጭ ተደርጎ የተያዘው ከማይልስ ሉዊስ ስኬሊ ጋር። ከዛ ውጭ ደግሞ የ19 ዓመቱ የሬሲንግ ሳንታንዴር ሌፍት ባክ ተጫዋች ጆርጌ ሳሊናስም በዩናይትድ ዝርዝር ውስጥ የተካተተ በ16 ሚሊዮን ፓውንድ ሂሳብ ብቻ ዩናይትዶች የውል ማፍረሻ ሂሳቡን ከፍለው ሊያመጡት የሚችሉት የግራ ተመላላሽ ተከላካይ መስመር ተጫዋች እንደሆነ ተገልጿል ማለት ነው። ስለዚህ የሉዊስ ሆል የዩናይትድ ዝውውር ጉዳይ ተጫዋቹ ፎርስ እስካላደረገ ኒውካስልን እስካልገፋፋና ልቀቁኝ ብሎ እስካላስጨነቀ ድረስ የመሆን ዕድሉ በጣም ጠባብ እንደሆነ ነው የምናምናቸው የዜና ምንጮች እየዘገቡ የሚገኙት። ቤተሰቦች መረጃዎቻችን እንደቀጠሉ ናቸው። አሁንም ዜናዎቻችን ከኛ ጋር አሉ። አብራችሁን ቆዩ። ገና ጀመር ናቸው እንጂ መረጃዎቻችንን አልጨረስናቸው። ቪዲዮ ላይክ እያደረጋችሁ ሀሳብ፣ አስተያየት፣ ጥያቄዎች ካሏችሁ ተገቢ በሆነ መልኩ ገንቢ የሆኑ ሀሳቦችን እንድታነሱ በአግባቡ ኮሜንት ላይ እንዲሁን ጠይቃለን። ቤተሰቦች አሁን ደግሞ ወደ አማካይና እንደው እዛው አካባቢ ያሉ መረጃዎችን የተመለከቱ መረጃዎችን ነው የምናደርሳችሁ የሚሆነው። ሱሊ ቶክስን ታውቁታላችሁ እንግዲህ ለዩናይትድ በጣም ቅርብ የሆነ ስለ ዩናይትድ ጓዳ ጎድጓዳ ስለ ማንቸስተር ዩናይትድ ቀጣይ የክለቡ እቅድና እንደው ዝውውርን በተመለከተ በተለይ ምን ሊያደርግ ይችላል የሚለው እንደው ጥሩ መረጃ አለው ተብሎ የሚታሰብ ሰው ነው። ሱሊ ቶክስ እንዳለው ከሆነ ማይክል ካሪክ ለዩናይትድ አመራሮች አማካይ አምጡልኝ ብሎናል። ማንቸስተር ዩናይትድ አሁንም ቢሆን ሶስተኛ አማካይ ለማስፈረም ገበያውን በደንብ አድርጎ ይመለከታል ሲል ተናገረ። በቅርቡ ከወጡ ሪፖርቶች በተቃራኒው እኔ ያለኝ መረጃ ዩናይትዶች አሁንም ሶስተኛ አማካይ ለማስፈረም ወደ ገበያው እንደሚወጡ ነው ብሏል። በተለይ ማይክል ካሪክ ይሄን ሶስተኛ አማካይ አምጡልኝ ብሎ ለክለቡ ሰዎች ተናግሯል ብሎ እሱ መረጃውን ይዞ ወጥቷል። እንግዲህ ይሄ ዜና ደግሞ በጣም ፖዘቲቭ ነው ማለት ነው።
የወደድኩት ለምንድን ነው ቤተሰቦች? ምክንያቱም ማይክል ካሪክ እንዲህ ብሎ ጫና እንዲያሳድር ስጠይቅ ነበር። ከዚህ በፊት አቅም አለው ወይ ብዬም ስጠይቅ ነበር። በሰሞኑ ቪዲዮ ላይ ሰምታቸው ከሆነ እንደ ሩበን አሞሪም ካሪክ እንዲሆን እፈልጋለሁ። ምክንያቱም እነኛ አመራሮች እንደው ቁጠባ ነው የያዙት እንጂ ክለቡን ለማጠናከር በበቂ ደረጃ ገንዘብ መድበው እየደገፉት አይደለም እና ማይክል ካሪክ እንዲወድቅ በቀጣይ ሲዝን ተጫዋቹ አሰልጣኙ ለማሰናበት እንደው ነገሮችን እያመቻቹለት ነው። እምነትስ አላቸው ወይ? እሱ ላይ ያን ኮንትራት ሲሰጡት ሲያድሱለት ሲያስፈርሙት ባይዞ እንደግፋለን ይሄን ያህል ገንዘብ እናወጣልሃለን ለዝውውር ብለው ቃል ገብተውለታል ወይ? ማረጋገጫ ሰጥተውታል ወይ? እንደው አሻንጉሊት ካልሆነ ጫና ማሳደር ይኖርበታል የሚል የግል ሀሳብ አድርሼ ነበር። ምክንያቱም ራዮላ እንደው ባርኮላን እንዲያመጣ እስከ 130 ሚሊዮን ዩሮ ሁሉ ድጋፍ ተደርጎለታል። ዣቪ አሎንሶ 117 ሚሊዮን ፓውንድ አካባቢ አውጥቶ ሮጀርስን እንዲያስፈርም በክለቡ አመራሮች ድጋፍ ተደርጎለታል። ማይክል አርቴታ ሁሌ እንደተደገፈ ነው። ጊማሬሽን ማስፈረም ችሏል። ቶተንሃም በዲዘርቢ አማካይነት ታሪክ እየሰራ ነው፣ እያስደነገጠ ነው። በዝውውሮች ላይ ያስፈረማቸውን ተጫዋቾች ታውቃላችሁ። ሌሎች ክለቦችንም እንዲሁ መጥቀስ ይችላሉ። ተወዳጆች በእያንዳንዱ ክለብ ውስጥ ያሉ አዳዲስ አሰልጣኞች ለምሳሌ ማሬስካ ሲቲን ሲዝ ኢሌት አንደርሰንን እንዲያስፈርም ክለቡ 116 ሚሊዮን ፓውንድ ተፍቶ አስቀምጦለት አምጥቶለታል። የዩናይትድ አመራሮች የግሌዘር ቤተሰቦች ቺኔሶች ታዲያ ለማይክል ካሪክ ምን ያህል ገንዘብ አስቀምጠው እነማንንስ አስፈርሙለት የሚለው ትልቅ ጥያቄ ነው። ለማንኛውም ቤተሰቦች ዩናይትድ አሁንም ቢሆን አማካይ ለማምጣት ገበያውን እስከ መጨረሻው ጊዜ ድረስ በጣም በጥንቃቄ ይመለከታል፣ ያሉትንም አማራጮች ያያል ተብሎ ተነግሯል። ይህን ነገር ግን ስል ቤተሰቦች አሁን ክለቡ እንደው ከዚህ በፊትም አስምሬ የነገርኳችሁ አያስፈርምም፣ አማካይ አያመጣም ብዬ በድምዳሜ ለመናገር አይደለም። ግን ደግሞ ጥርጣሬዎች፣ ስጋቶች እየመጡ ነው የሚገኙት። ይሄ ማለት የዝውውር መስኮቱን የዩናይትድ ሰዎች አማካይ ቦታ ላይ በተለይ ጃምፕ ሊያደርጉት ይችላሉ የሚል ስጋት ተጨባጭ የሆነ እስከ መረጃው ስለቀረበ ነው። እና አሁን ማንቸስተር ዩናይትድ ልክ ፋብሪሲዮ ሮማኖ እንዳለን ከሆነ ካስታወሳችሁ ከጥቂት ሳምንታት በፊት እንደዚህ ሲል ተናግሮ ነበር። እጅግ የምናምነው ተወዳጁና ተአማኙ ጋዜጠኛ የዩናይትድ የአማካይ ፊርማ አሁን አልተጠናቀቀም፣ ኢትዝ ኖት ደን የት ብሎ ነው የተናገሩ። አማካይ ቦታ ላይ በተለይ ማለት ነው። አትርሱ አለ። ይህን ነገር ምንጊዜም ቢሆን አስታውሱ፣ ዩናይትድ አሁንም ቢሆን ሶስተኛ አማካይ ማስፈረም ይፈልጋል ሲል ፋብሪሲዮ ሮማኖ በዩቱብ ቻናሉ ላይ ወጥቶ መናገሩን እንዲሁ ታስታውሳላችሁ። ዩናይትድ ከማኑ ኮኔ ሰዎች ጋር ተነጋግሯል፣ ደውሏል በባለፉት ጥቂት ቀናት ሲልም ፋብሪሲዮ ሮማኖ እንዲሁ ገለጸ። ተጫዋቹን ዩናይትድ አፕሪሼት ያደርገዋል። ይህን ተጫዋች ለማስፈረም እስኪ በምን ያህል ርቀት ይሄዳሉ የሚለውን አብረን የምናይ ይሆናል ካለ በኋላ ግን ዩናይትዶች ቀጣይ ማስፈረም የሚፈልጉት አማካይ ዲፌንሲቭ ሚድፊልደር መሆን አለበት፣ ፊዚካል የሆነ ተጫዋች መሆን አለበት። የምነግራችሁ አንድ ነገር ግን በቀጣዮቹ ቀናት ማንቸስተር ዩናይትድ የትኛውን አማካይ ለማስፈረም እንደሚንቀሳቀሱ ትክክለኛ የሆኑ ስሞችን ይዤላችሁ እመጣለሁ ሲል ፋብሪሲዮ ሮማኖ ይሄን ንግግር በዩቲዩብ ላይ ገለጸ። አሁን እነኚህን ነገሮች ፋብሪሲዮ ሮማኖ ከተናገረ በኋላ እንደው ቀናትን ቆጥሮ አለፉና ኦልሞስት 2 ሳምንታት ሆነው የዩናይትድ አመራሮች ምንም የሚያመጡት አማካይ አሁን ያለ አይመስልም። በዚህ ያህል ደረጃ ነው እጅግ የምናምናቸው ጋዜጠኞች እንደው ተአማኝነታቸውን እስኪያጡ ድረስ የዩናይትድ አመራሮች በዝውውር መስኮቱ ላይ አንፕሬዲክተብል ሆነው የቀጠሉት። ለምሳሌ ሌላ ልጨምርላችሁ። ዴቪድ ኦርንስተን እጅግ የምናምነው ጋዜጠኛ የዛ አትሌቲኮ ጸሐፊ፣ እሱ የሆነ ነገር ካለ የሚለው ነገር መሬት ጠብ አይልም የተባለለት ጋዜጠኛ ስለ ዩናይትድ ተሳስቻለሁ ብሎ ትላንትና በይፋ አመነ። ዴቪድ ኦርንስተን እንደዚህ በሚል ጥያቄ የቀረበለት በዛ አትሌቲክ የዩቲዩብ ቻናል ፕሮግራም ላይ ቀርቦ ትላንት በሰጠው ቃለ መጠይቅ ላይ እንደው ስለ ግምትህ እስቲ ምላሽ ስጠን፣ ማንቸስተር ዩናይትድ በዚህ በክረምት የዝውውር መስኮት ላይ በጣም ቢዚ የሚሆነው ክለብ ይሆን ነበር ብለህ መጀመሪያውኑ ገምተህ ነበረ እና በዚህ ጉዳይ ላይ አሁን ምን ትላለህ ተብሎ ተጠየቀ።
ዴቪድ ኦርንስተን ሲመልስ እንደዚህ አለ። እንደው አንድ የፕሪሚየር ሊግ ክለብ ጥቀስ ካላችሁኝ በወቅቱ ማንቸስተር ዩናይትድ በዝውውር መስኮቱ ላይ ቢዚኤስ ክለብ ይሆናል ብዬ የገመትኩት ነገር አሁን ስህተት እንደሆነ ተረድቻለሁ ሲል ነው ኦርንስተን የተናገረው። ምክንያቱም አለ በወቅቱ እኔ ባለኝ መረጃና እንደው ክለቡ ቡድኑን እየገነባ ባለበት መንገድ በጣም እርግጠኛ ነበርኩኝ ብዙ ስራዎች በዩናይትድ በኩል ሊሰሩ እንደሚችሉ፣ በዝውውር መስኮቱ ላይ ብዙ መሸፈን ያለባቸው ቀዳዳዎች እንዳሉና ለነኚህም ዝውውሮች ክለቡ በአግሬሲቭሊ ዝውውር መስኮቱን እንደሚያይና እንደሚንቀሳቀስ ተናግሬ ነበር። በኋላ ላይ ግን የሀሳብ ለውጥ መጣ ነው የሚለው። ይሄን ማድረግ እንደማይችሉ እና አሁን ነገሮች በታሰበው እና በታቀደው መልኩ እየሄዱላቸው እንዳልሆነ ነው የተረዳሁት በሚል ነው የተናገረው። ምክንያቱም በአውሮፓ ቻምፒዮንስ ሊግ ለመሳተፍ ክለቡ አልፏል። ስለዚህ የስኳድ ዲፕስ ዩናይትድ ግዴታ ያስፈልገው ነበረ፣ በተለይ በአማካይ ቦታ ላይ ብሏል እና በተለይ ደግሞ ተጫዋቾችንም ይሸጣሉ የሚል ግምት ነበረኝ ሲል ነው ዴቪድ ኦርንስተን የተናገረው። ስለዚህ ይህን ጉዳይ ደግሞ አሁን አላደረጉትም። በዛ ምክንያት እንደው ባለፈው የተናገርኩት ቃል ስህተት እንደሆነ ገብቶኛል እና በእርግጥ አለ ደግሞ እዚህ ጋር ቤተሰቦቻችን ስለ ንግግሩ ተጸጸተ። በዘ አትሌቲክ ፖድ ላይ ነው ይህንን ትላንት ቃለ መጠይቅ የተናገረው። በእርግጥ አለ አሁንም ቢሆን መቸኮል አልፈልግም ብሏል። የዝውውር መስኮቱ ገና ነው፣ አልተዘጋም። ሊዘጋ የቀሩት ወደ 4 ሳምንታት ወይም ደግሞ 3 ሳምንታት የሚጠጉ በዝውውር መስኮቱ ላይ ይቀራሉ ብሏል ዴቪድ ኦርንስተን። አሁን ኦገስት 6 ነው፣ ቢያንስ ንጹህ የሆኑ 3 ሳምንታት አሉ። ስለዚህ ክለቡ ምን ሊያደርግ እንደሚችል በቀጣይ ቀናት ላይ ወይም ሳምንታት ላይ መታገስ ይኖርብናል። ከዛ በኋላ አለ እነኚህን ሳምንታት ጠብቀን የዝውውር መስኮቱ ከተዘጋ በኋላ ክለቡ እኛ የተናገርናቸውን ቃሎች አልፈጸመም፣ ክለቡ ውስጥ በዝውውር መስኮት ላይ በጣም መጥፎ የሆነ የዝውውር መስኮት ነው ያሳለፈው የሚለውን ገምግመን ብናወራ ይሻላል። መቸኮል አልፈልግም። በእርግጥ ክለቡ እንደጠበቅኩት እየተንቀሳቀሰ አይደለም፣ ግን ደግሞ መታገስና መጠበቅ ይኖርብናል። ምክንያቱም በርከት ያሉ ቀናት ለዝውውር መስኮቱ እስኪዘጋ ከፊታችን ይቀራሉ ብሎ ዴቪድ ኦርንስተን በዚህ መልኩ ተናግሯል ማለት ነው። አሁን ቤተሰቦቻችን የሁላችሁ የእነኝህን ጋዜጠኞች ንግግር ማመጣላችሁ ዝም ብዬ አይደለም። አሁን ሶስተኛም ጋዜጠኛ መጥቀስ እችላለሁ እዚህ ጋር ቤን ጃኮብስን ማለት ነው። ቅድም ፋብሪሶ ሮማኖን ጠቀስኩ፣ አሁን ዴቪድ ኦርንስተንን ጠቀስኩ። ቤን ጃኮብስ ደግሞ ምን አለ? አትሊስት ዩናይትድ ሲዝኑ ከመጀመሩ በፊት የክረምት የዝውውር መስኮት ሲከፈት ከ6 እስከ 7 ተጫዋች ዩናይትድ ሊያመጣ ይችላል። በዚህ ክረምት የዝውውር መስኮት አለን 3 ተጫዋች ነው ያመጣው ዩናይትድ። አሁን ሜጀር የሆኑ ሳይኒንጎችን የምናይ ከሆነ ማለት ነው፣ እንደው ግብ ጠባቂውንም ከቆጠርን ነው የምላችሁ። ስለዚህ እንደሱ ንግግር ከሆነ አሁንም ቢሆን እነኝን 2 ተጫዋቾች ካስፈረሙ በኋላ ከ2 እስከ 3 ተጫዋቾች በዝውውር መስኮቱ ላይ ያመጣሉ ብሎ ነው ሌላኛው ተአማኝ የሆነው ጋዜጠኛ ቤን ጃኮብስም የነገረን። አሁን ታዲያ ኢኔዮሶች የግሌዘር ቤተሰቦች እንደኚህን የምናምናቸውን ጋዜጠኞች ንግግር ሁሉ እንደው መረጃ ሳይኖራቸው ያወሩ እንዴትስ እርግጠኛ ሆነው ስለ ዩናይትድ በዚህ ልክ ያወራሉ ተብለው እስኪተቹና እንደው የዝውውር መስኮቱ ከመከፈቱ በፊት ያወሯቸው እያንዳንዶቹ ቃላት ተመዘው ሁሉ እስኪወጡባቸውና የታለ ታዲያ ዩናይትድ አማካይ ያስፈርማል ብላችሁ ስትነግሩን 6 7 8 ተጫዋቾችን ያመጣል ብላችሁ 3 አማካዮችን ያመጣል ብላችሁ ስትሉን የነበሩት ተጫዋቾች የታሉ ተብለው ሲጠየቁ በዚህ መልኩ እንግዲህ አሁን መለስ እያሉ እንደ ዴቪድ ኦርንስተን ተሳስተው እንደነበረ መናገር የጀመሩት ማለት ነው። እዚህ ጋር አሁንም ደግሜ ነግራችኋለሁ ቤተሰቦቼ፣ ግን ዩናይትድ አሁንም ቢሆን ቤተሰቦች አሁን እየወጡ ያሉ መረጃዎች እንደሚጠቁሙት ከሆነ የማርኬት የገበያውን ሁኔታ በትክክል ዲክቴት አድርገው መታገስን መርጠው ኦፖርቹኒቲዎችን ይጠብቃሉ። ተጫዋች አያመጡም ማለት አይደለም። ተጫዋችን አሁንም ቢሆን ለማምጣት ማርኬቱ ላይ ገበያው ላይ ነው የሚገኙት። ግን ደግሞ ትልቅ የሆነ ማስመር ያለባችሁ ጉዳይ የሚያመጡት ተጫዋች ከዚህ በኋላ በከፍተኛ የዝውውር ገንዘብ እንዳልሆነ ግን በጣም እርግጠኛ መሆን ትችላላችሁ። አስምሩበት። ይሄን ስል ምን ማለት ነው? በአማካይ ቦታ ላይ ኦሪሊያን ቹዋሜኒን ዩናይትድ አያመጣም ማለት አይደለም። እድሉ ካለና እንደው ዋጋው በጣም የተጋነነ ካልሆነ ማርኬቱ ሳይሆን ማርኬቱ እነሱን ዲክቴት አድርጎ ሳይሆን ዩናይትድ ባለው አቅም ደረጃ ተጫዋቹ በሚገባው ዋጋ እንዲሁ ማርኬቱ ላይ አቬይለብል የሚል ከሆነ ዩናይትዶች ሬዲ ናቸው። ይሄ ማለት ለምሳሌ ቹዋሜኒ በ70 ሚሊዮን ፓውንድ አካባቢ ዝውውር ሂሳብ ማድሪድ ለመሸጥ ፈቃደኛ ከሆነ
የተንዛዛ የዝውውር ገንዘብ ከጠየቁ 100 ሚሊዮን ዩሮ ወይ 100 ሚሊዮን ፓውንድ ለአንድ ተጫዋች የሚጠየቅበትን ዝውውር ለመፈጸም ግን ዩናይትድ አሁንም ቢሆን ሬዲ አይደለም። ስለዚህ ወደ ምንድን ነው ይሄ ጉዳይ የሚያመራን ማለት ነው? ዩናይትድ ሎኮስት ወዳላቸው የአማካይ ስፍራ ዝውውር አማራጮች ሊመለከት ይችላል ማለት ነው። ይሄንን ነገር ሌላኛው ተአማኝ የሆነው የዴይሊ ሜል ጋዜጠኛ አንዲ ሚትን አረጋግጦልናል። አንዲ ሚትን ምን አለ? ዩናይትድ በጣም ከፍተኛ ገንዘብ በዚህ ክረምት የዝውውር መስኮት ኢቭን ለሶስተኛም አማካይ ቢሆን ለማውጣት ፈቃደኛ ስላልሆነ ክለቡ ለፉልሃሙ ሳንደርበርግ አይነት ተጫዋች እስከ 25 እስከ 30 ሚሊዮን ፓውንድ የሚጠየቅበት የአማካይ ስፍራ ተጫዋች ነው። ወይም ደግሞ አለ ልክ ለበርንመዙ እንደ ይሄ ታይለር አዳምስ የተባለው የበርንመዙ ተጫዋች ማለት ነው። አይ ቲንክ ስሙን ካልተሳሳትኩ አድማጮች አርሙ የአሜሪካዊው የአማካይ ስፍራ ተጫዋች እንደሱ አይነት ላለ ወይም ለሳንደርበርግ ለመሳሰሉ የፉልሃሙ አማካዮች ክለቡ የተጋነነ ገንዘብ ሳያወጣ 25 35 እና 40 ሚሊዮን ፓውንድ በሚጠጋ የዝውውር ገንዘብ አሁንም ቢሆን ክለቡ ተጫዋች የማስፈረም እድል አለው አማካይ ቦታ ላይ ብሎ ነግሮናል ማለት ነው። ስለዚህ ይህን ዜና እየሰራሁላችሁ በጣም የምናምናቸው የዜና ምንጮቻችን እያሉ ያሉት ምንድን ነው? ማንቸስተር ዩናይትድ ኦፍኮርስ ተጫዋች ያስፈርማል። ሊያስፈርም አሁንም ማርኬቱን እያየ ነው፣ እያጠና ነው። ትልቅ የሆነ ችግሩ ከፋይናንስ ጋር እየታገሉ ነው። ክለቡ ክስ የለበትም። እነ ቼልሲ ሲከሰሱ፣ እነ አስቶን ቪላ ሲከሰሱ፣ እነ ኤቨርተን ሲከሰሱ ክለቡ የዝውውር ይሄ ፔፍ ህጉን ጥሶ አንድም ለቅጣት የሚዳርግ ክስ ምንም አይነት ነገር የለባቸውም። ግን ደግሞ ለመቆጠብና ክለቡን ገንዘብ ሴቭ እንዲያደርግ ለማድረግ በከፍተኛ ጥንቃቄ እየሰሩ በመሆናቸው ነው እንጂ ዩናይትድ የክስ ስጋት ኖሮበት ወይም ደግሞ ዩናይትድ የገቢ እጥረት ኖሮበት አይደለም። በመርህ ደረጃ በፕሪንሲፕል ደረጃ የኢኒዮስ ሰዎች እና የግሌዘር ቤተሰቦች ተስማምተው ሆን ብለው አቅደው ክለቡ እንዲሄድ ያደረጉበት መንገድ ነው። ቤተሰቦች እዚህ ጋር አስምሩበት። ማንቸስተር ዩናይትድ አማካይ ሊያመጣ ይችላል። አዎ ያመጣል። የሚያመጣው አማካይ ምን አይነት አማካይ ነው ግን ካላችሁ ዋጋው ከ30 እስከ 40 ሚሊዮን ፓውንድ የሚጠጋ የዝውውር ሊያስወጣ የሚችል አይነት አማካይ ነው ማለት ነው ዩናይትድ ሊያመጣ የሚችለው እንጂ ሌሎች ቦታዎች ላይ ብቻ ዩናይትድ ትኩረት አድርጎ የአማካይ ስፍራውን ትቶታል ብለን ማለት አይደለም። ይሄም ግን ላይሆን የሚችልበት እድል እንዳለ ደግሞ መረዳት ይኖርባቸዋል ቤተሰቦቻችን። ሰሞኑን መረጃዎችን የሰማንበት መንገድ ዩናይትድ በዝውውር መስኮቱ ላይ በጣም የፈዘዘበት መንገድ እስካሁን ድረስ አማካይ ለማምጣት የሚያሳስብ እንደው ክለቡ ያለውን አቅም እንዲመረምር የሚያደርገው ምክንያት የለም። ክለቡ ገንዘብ ለማውጣት ፈቃደኛ ብቻ ስላልሆነ እንጂ ማርኬቱ ላይ አማካዮች ሳይኖሩ ቀርተው አይደለም። ብዙ አማካዮች የዩናይትድን የአማካይ ክፍል ለመቀላቀልና ለዝውውር ክፍት የሆኑ ተጫዋቾች ማርኬቱ ላይ ስለሚገኙ እንደ ማኑ ኮኔን ጨምሮ ማለት ነው። ለምን እነ ሳንደርበርግን አይሆንም? ክለቡ እሱን ማምጣት ከወሰነ ዛሬ መሄድ ይችላል። ተጫዋቹን ለማስፈረም ከፉልሃም ጋር ተደራድሮ በጥቂት ሳምንታት ውስጥ ዝውውሩ ማጠናቀቅ ይችላል። በት ዘ ቹዝ ቱ ቢ ሳይለንት ማለት ነው። ገና ቁጭ ብለው በዝውውሩ ጉዳይ ተጫዋቹን እየገበገቡ ነው፣ እንደዚህ እያጠኑ ነው። እንደው የትኛው ተጫዋች ላይ እንሄድ እንግፋበት በሚለው ጉዳይ ላይ በጣም ተጠንቅቀው ሁኔታዎችን እያዩ ነው ተብሎ ነው የተወራው እንጂ እንቅስቃሴ ውስጥ በተጨባጭ ሁኔታ እየገቡ አይደለም ማለት ነው። ዛት ኢዝ ዘ ፕሮብለም። ያ ነው ትልቁ ችግርና ዩናይትድ አሁንም ቢሆን በአማካይ ቦታ ላይ ተጫዋቾችን ሳያስፈርም የዝውውር መስኮቱ ሊያጠናቅቅ ይችላል የሚል ግምት እንዲሰጥ የሆነው ማለት ነው። እና ሰሞኑን እንግዲህ ስጋቴን ስገልጽ ነበር። ዜና በሌለበት ዩናይትድ አማካይ ላይ ያመጣ ንግግር ባላደረገበት መልኩ እኛ ዜናዎችን ይዘንላችሁ ልንወጣ አንችልም። ስለዚህ ሀሳቦችን ነው ልናነሳ የምንችሉ ተወዳጆች። እዚህ ጋር እናንተም ትረዳላችሁ፣ የክለቡን እንቅስቃሴ ታውቃላችሁ፣ ስጋትም እንዳለው ታውቃላችሁ፣ ደግሞ ተስፋ እንዳለው ታውቃላችሁ። ሁለቱንም ግን ባላንስ እያደረግን ስንሰማም ለጆሮችን ባላንስ እያደረግን እየሰማን ከሆነ የሚሆንበትን ምክንያቶች ካልሆነም ደግሞ የማይሆኑበትን ምክንያቶች እንዲሁ እያነሳን በዚህ መልኩ በግልጽ ብንነጋገር ይሻላል በሚል ነው ተወዳጆች እነኚህን መረጃዎች በዚህ መልኩ የምናቀርብላችሁና እንደ ወጣ ያሉ ሀሳቦችን ወደ እናንተ ለማድረስ ሙከራ የምናደርገው ምክንያቱም ትልቅ የሆነ የዜና እጥረት አለ። የምናምናቸው ጋዜጠኞች ቀደም እንዳለው እነ ፋብሪሶ ሮማኖ በእርግጠኝነት ፋብሪሶ ሮማኖ እኮ ዩናይትድ የአማካይ ክፍል የሚያመጣው ቀጣይ ብሎ ኢቨን የአማካዩን ባህሪ ሁሉ እስከ መናገር ደርሷል። 6 ቁጥር በጣም ፊዚካል የሆነ
አግሬሲቭሊ ለተከላካዩ በተለይ ሽፋን መስጠት የሚችል አትሌቲክ የሆነ ሲል ነበር ሲገልጽ የነበረው ከጥቂት ሳምንታት በፊት ዩቲዩብ ገጹ ላይ ማለት ነው። ያንን ቃል ፋብሪዚዮ ሮማኖ እርግጠኛ ሆኖ ያወራለትን ቃል ግን የዩናይትድ አመራሮች ሊፈጽሙለት አይመስልም ማለት ነው። ፋብሪዚዮ ሮማኖም እንደዚሁ በቅርቡ ቢግ ኒውስ ብሎ በፌስቡክ ገጹ ላይ መሰለኝ ቲንክ ፖስተተ እና እቺ አምና በደንብ ይጫወታት ነበር እችን ነገር ቢግ ኒውስ ፍሮም ማንቸስተር ዩናይትድ ብሎ የሆነ ነገር ፖስቶ መልሶ ያችን ፖስት ደግሞ አትፍቶታል። አይ ቲንክ ዛሬ ለምን ይሄን ያደረገ ፋብሪዚዮ ሮማኖ የሚለው መገመት ትችላላችሁ። አያችሁ ክለቡ የሚሰጠው መረጃ በጣም አሁን አስቸጋሪ ነው። ፋብሪዚዮ ሮማኖ መረጃ እያገኘ አይደለም ማለት ነው። አያችሁ ዩናይትድ ቤት ውስጥ ምን እየተካሄደ እንደሆነ ፋብሪዚዮ ሮማኖ ማወቅ አልቻለም። ዩሲ ዴቪድ ኦርንስተንም የሚያውቀው የሚሰጡት መረጃ ፈርስት ሃንድ ዜና የሚያገኘው ለምንድን ነው? ምክንያቱም ዜናው ካለቀ በኋላ ዝውውሩ ከተጨረሰ በኋላ ነው መረጃ የሚያገኘው ማለት ነው። እሱ ዩናይትድ ቲልማንስን ለማስፈረም እየተነጋገረ ነው፣ አድቫንስድ ስቴጅ ላይ ነው ብሎ ሲዘግብ ኦልሬዲ እኮ ዝውውሩ አልቋል። ቤተሰቦቻችን ኦልሬዲ አልቋል። በቃ የቲልማንስን ዝውውር ዩናይትድ ዘግቶታል፣ አጠናቆታል። እንደሚያስፈርመው 100% እርግጠኛ ሲሆን ለእሱ ዩናይትድ ይሄን ልጅ ለማስፈረም ተቃርበዋል በሚል ዜና ይልኩለታል ማለት ነው። ከዛ በኋላ አይቆይም፣ ከጥቂት ሰዓታት በኋላ ደግሞ ተመልሶ መጥቶ ዴቪድ ኦርንስተን ዩናይትድ ይህን ተጫዋች ለማስፈረም ተስማማ ጨረሰ ይላሉ ማለት ነው። ይሄ የሚያሳያችሁ ምንድን ነው? ቀድሞ መረጃ አይደርስም ማለት ነው። ገና ዩናይትድ ንግግር ሲጀምር ሲደራደር ተጫዋቹን ለማስፈረም ሲወስን ኦርንስተን ዜናው መረጃው እየደረሰው አይደለም። ሲጨርስ ነው ዩናይትድ ሲጨርስ በቃ ለሱ መረጃው ይድረሰውና እንግዲህ ደጋፊውን ያረጋጋ ዜናውን ብሬክ ያደርገው ተብሎ መረጃ ይቀርብለታል። ድሮ ፋብሪዚዮ ሮማኖ ገና ዩናይትድ የሚያስበውን ሁሉ ቀድሞ ነው የሚያውቀው። ምክንያቱም ሊክ ያደርጋል ዜና እያችሁ ይወጣል። ዩናይትድ ማለን ሊያስፈርም እንደሚችል ሊያናገር እንደሚችል በደንብ አድርገው ይወጣል። አሁን ዜናዎች እየወጡ ያሉት በነ ራሽፎርድ በነ ዜርኪዚ ከዩናይትድ ሊለቁ ስለሚችሉ ተጫዋቾች ነው እንጂ ወደ ዩናይትድ ሊመጣ ስለሚችል ተጫዋች ግን ፋብሪዚዮ ሮማኖ ራሱ ግራ ገብቶታል፣ እንቆቅልሽ ሆኖበታል። ጥሩ ዜና ስለ ዩናይትድ አለኝ ብሎ ፖስተውና የደረሰው መረጃ አይ ቲንክ እርግጠኛ ስላልሆነ እና አንዱ እንትኔን ያበላሽብኛል ብሎ ስላሰበ እና በጣም የሚያምነው ዜና ስላልሆነ ደግሞ መልሶ ያጠፈዋል ማለት ነው። ስለ ዩናይትድ ትልቅ ዜና አለኝ ጠብቁኝ ብሎ ከፖስተ በኋላ ይሄ ነው የገጠመን ተወዳጆች። እና ስለ ዩናይትድ ስናወራ ብዙ ጊዜ እንደዚህ ነገሮችን እንትን ትልብናለህ፣ ታስረዝምብናለህ፣ እንደው ሰዓት የለንም ፓኬጃችንን መንጌ በላህ እና ቶሎ ቶሎ አድርገህ ብታቀርብ ብላችሁ የምትሉኝ የምናገረውም እኔ ዜና የለኝም እያልኳችሁ ነው ተወዳጆች። ምክንያቱም ስለ ዩናይትድ መረጃዎች ዜናዎች እየወጡ ስላልሆነ እዚህ ቻናል ላይ ሀሳቦችን ለማንሳት ነው እየተገደድኩ ያለሁት እንጂ ዜናዎችን እያገኘሁ አይደለም። ዜናዎች ቢወጡ አሁን ስለ ዩናይትድ የወጡት ዜናዎች እንደው በ5 ደቂቃ የሚያልቁ ናቸው። ዝም ብለው ተነግረው የሚያልቁ እነኛ ደግሞ ትርጉም አልባ ናቸው። ለዛ ነው ስለ ክለባችን እንዲሁ በጥልቀት ለማየትና ሀሳቦችን ለማንሳት ነው የተገኘ ነው። ለእናንተ ሁሌ መድረስ ስላለብን ቤተሰቦቻችን እንጂ የሚያዘለል ነው ኢቨን ለእናንተ ይህን ደቂቃ ማቅረብ ቀርቶ ዜናዎችን እንድንዘል የሚያደርገን ሁኔታ ላይ ነው ያለ ነው ለማለት ነው ተወዳጆች። ለማንኛውም ነገ እንገናኛለን፣ አዲስ ነገር ይኖራል ብለን ተስፋ በማድረግ እስከዛ ሰላም ሁኑ ባይ